ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የምንመለከተው ያው የቦሌ አትላስ ኮሪደር ወይም ደግሞ ከአትላስ በኩል በተቃራኒ በኩል ተነስተን ወደ ቦሌ የምናመራ ነው የሚሆነው። ይሄኛው ኮሪደር ፕሮጀክት ፊት ለፊት አሁን እዚህ ጋር እንደምትመለከቱት በርካታ ቦታዎች ግሪን ኤሪያዎች፣ እንደዚሁም ደግሞ የዚህ ፐብሊክ ስፔስ የሚባለው ጨምሮ እጅግ በጣም ብዙ ነገሮች እየተሰሩለት ነው የሚገኘው። በጣም ደግሞ የገረመኝ በጣም ፍጥነቱ የሚገርም ነው። ማለት በቅርቡ ከቦሌ በኩል አይተነው ነበር። ዛሬ ሳየው ግን ኦልሬዲ የነበሩ ሰፈሮች፣ አንዳንድ ቤቶች ዳር ዳር ላይ ያሉ፣ እንደዚሁም ደግሞ በርካታ ነገሩ እያለቀ ነው። በተለይ ወደ ቦሌ አቅጣጫ ደግሞ ይፍን ይሄ የአረንጓዴ ስፍራ ወይም ደግሞ እጽዋቶች መተከሉላ ተጀምሯል። እንደዚሁም ደግሞ የመንገዱን ዋና የመብራት ገጠማ አልቆ መብራቱን ኦልሬዲ እያገኘ ነው እና ሰፈሩ እንዳጋጣሚ ሲሄድ የተወሰነ ቦታ ላይ ወደ መጨረሻው አካባቢ አለ። ከዛ በኋላ ግን ሲጠፋ ይቻላል። ያው ሙሉ ለሙሉ ስላልተጠናቀቀ ምናልባት የተወሰነ እንትን ሊኖረው ይችላል። ለማንኛውም አሁን እዚህ ጋር እንደምትመለከቱት እዚህ ጋር አትላስ ጫፍ ላይ እዚህ ጋር ሱቆች የነበሩበት ቦታ ኦልሬዲ ዳር ዳር ላይ የነበሩ ቤቶች አሁን ፈርሰው ወደዚህ ለፐብሊክ ስፔስ እና እንደዚሁም ደግሞ የህፃናት መጫወቻ ይኖረዋል ስለተባለ ብዙ የተወሰኑ ቦታዎች እንትን እያሉ ነው የሚገኙት። ከፈትፈት እያለ ነው። እዛም ፊት ለፊት የሚቆፍረው መኪና ጋርም ትንሽ የህንፃ ነበረች፣ ምናልባት የምታስታውሱ ከሆነ ቡቲኮች ምናምን የነበሩበት ጋር ማለት ነው። አለፍ ብሎም የሆኑ ቤቶች ነበሩ። እነሱ ጋርም እንደዚሁ እዚህ የህዝብ ቦታ ወይም ደግሞ ምንድነው ፐብሊክ ስፔስ የሚባሉ አይነት ቦታዎች እየተሰሩ ነው የሚገኙት። ብቻ ይሄኛው ፕሮጀክት በጣም ነው ያስደነቀኝ። ባለፈው ካየሁት አንጻር የማላውቀው አይነት ሰፈር ነው የሆነብኝ። አሁን በቀኝ በኩል ራሱ እነዚህ በዛ በኩል በዚህ አሁን እየሄድኩ ካለሁበት እዛ ጋር ቤቶች ነበሩ ባለፈው፣ ምናልባት የምታስታውሱ ይመስለኛል ስናየው። አሁን ላይ ኦልሬዲ የሉም። እዚህ ጋር በዚህም በኩል ወደዚህ ወደ ቀበሌው በግራ በኩል እነዚህ ዛፎች ያሉበት ጋር ወደ ይሄ የአንድ ኤምባሲ ያለ ወደዚህ ወይም ደግሞ እዚህ ሻላ መናፈሻ የሚባለው አካባቢ መግቢያው ጋር ማለት ነው። እዚህ ጋር ቤቶች ነበሩበት እንደምትመለከቱት። እዚህኛው ጋርም ያው ምናልባት የህፃናት መጫወቻ ሊሆን ነው የሚችለው። እዚህ ጋር ታክሲ ስፔስ ወይ ደግሞ ግሪን ኤሪያ የተባለው ሊኖር ይችላል። ብቻ ይሄኛው ፕሮጀክት ኦልሬዲ በጣም የቢዝነስ ኤሪያ እንደዚሁም ደግሞ በጣም ሞደርን ከሚባሉ አካባቢዎች አንደኛው ወይም ደግሞ ተጠቃሽ ሰፈር ነው። ነገር ግን መንገዱ በጣም ጠበብ ያለ እንደዚሁም ደግሞ ኮሪደር ያልደረሰበት ስለነበር ብዙ በጣም የሚጨናነቅ አይነት ሰፈር ነው የነበረው። እንግዲህ ኮሪደር ደርሷል ወደዚህም ማለት ነው። ስለዚህ ሲጀመር አካባቢ ከቦሌ ተነስተን አይተነው ነበረ። ቅርብ ቀናቶችም የሆነ ቪዲዮ ለቅ ነበር ያያችሁት ይመስለኛል። እንግዲህ ይሄኛውን ሰፈር አዳዲስ ወይም ደግሞ የተሻለ ለማድረግ እዚህ ግሪን ኤሪያ የያዘ የህፃናት መጫወቻ፣ የሳይክል መንገዶች በሙሉ የያዘ የተሻለ ወይም ደግሞ ስማርት ሲቲ ወይም ደግሞ ስማርት የሚባሉ አካባቢዎች ለማድረግ ነው እንግዲህ ኮሪደሩ የተጀመረው እና እዚህ ጋር እየተሰራ የሚገኘው ማለት ነው። አዳዲስ ቤተሰቦች ካላችሁ ያው ሰብስክራይብ በማድረግ እንድትቀላቀሉ እንጠይቃችኋለሁኝ። ነባር ቤተሰቦችም ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ አሁን ወደ ሻላ መናፈሻ የሚባለው ወይም ደግሞ ወደ ፉድ ዞን የሚባለው አካባቢ ጋር ነው እየደረስኩ የሚገኘው። የኛው ፕሮጀክት ኦልሬዲ አስፋልቱ አልቋል ማለት እንችላለን። ምንም እንትን ያለው ነገር የለም። ዳር ዳሩ ላይ ግን እቺ አሁን እዚህ ጋር የሚሰሩ ልጆች እንደምትመለከቱት እግረኛው ላይ የእግረኛ መንገዱና እንደዚሁም ደግሞ እቺ አስፋልቷ መለያ፣ ከዛ በኋላ የሳይክል መንገድም አለው። በነገራችን ላይ ኮመንት የጠየቃችሁኝ ነበራችሁ አይኖረውም የሚል አይቼ ነበር። ነገር ግን በተለይ ደግሞ መድኃኔዓለም አካባቢ ጋር ያለው በደንብ ነው የሚያስታውቀው። ስንጠጋ ደግሞ ወደዛ በደንብ የምናየው ይሆናል። የእግረኛው ወደዚህ በኮንክሪት ተሞልቶ ከዛ ደግሞ የቀረ ቦታ አለ በዚህ በአረንጓዴ ችግኞች በሚተከሉበት ቦታና እግረኛው መራመጃ መሀል ላይ የተተወ ቦታ አለ። ያ ወረድ ሊሆን የሚችለው የሳይክል መንገድ ነው። ቼክ እንዳደረኩትም ከሆነ መረጃ የሳይክል መንገድ ይኖረዋል። እንግዲህ ፕሮጀክቱ ቶታሊ ወደ 2 ኪሎ ሜትር አካባቢ የሚሸፍን ስፍራ ላይ ነው እየተሰራ የሚገኘው። እንደምትመለከቱት አሁን በቀኝ በኩል በጣም ትልልቅ ህንፃዎች፣ ሆቴሎች ያሉበት ሰፈር ነው። ከዛ ውጭ ደግሞ በተለይ እንደዚህ የመድኃኔዓለም አካባቢም ለዛም ቅርብ ነው። የመዝናኛ አካባቢ ውስጡም ኢቭን በጀርባው ትልልቅ ቢዝነሶች ያሉበት ሰፈር ነው እና መጨናነቆች ይስተዋሉበት የነበረው ወይም ደግሞ ከፍተኛ የሆነ የትራፊክ መጨናነቅ ከሚኖሩባቸው ሰፈሮች ውስጥ ተጠቃሽ ነበር ይሄ ሰፈር።
አሁን ላይ መንገዱም እየሰፋ እንደዚሁም ደግሞ ለእግረኛም ብቻ ለከተማዋ የተሻለ ወይ ደግሞ በኮሪደር ስታንዳርድ ኮሪደር እየተሰራ ነው የሚገኘው ስማርት የማድረግ እንትን ማለት ነው። እንግዲህ አሁን በዚህ በግራይ በኩል እዚች ጋ የዞርኩበት የፉድ ዞን የነበረበት ቦታ ነው። ይሄ ፉድ ዞን በነገራችን ላይ ታችኛውም አካባቢ ያለው ወደዚህ ወደ ሲቲ ምንድነው ከመድኃኒዓለም አለፍ ብሎ የተርኪሽ ሬስቶራንት ያለበት አካባቢ፣ ሌላ ደግሞ እዚች ጋር ነበረች እና ከሱ ጋር ምናልባት ተመሳሳይ እንትን እንዳይለባችሁ እንጂ ይሄኛው የለም አሁን ላይ ማለት ነው። እንዳለው ኦልሬዲ የፓርኪንግ ስፍራዎች፣ ግሪን ኤሪያዎች እንደዚሁም ደግሞ ፐብሊክ ስፔስ ከተሰራ ስፔስ ይፈልጋልና ልክ እዚህ ጋር የነበሩት እንደነዛ አላማ ሊሆን ነው የሚችለው ማለት ነው። እንግዲህ ቀጥሎ መዳረሻችን ወደ ቴሌው አካባቢ ባለፈው እንትን ላይ ቴሌው ውስጥ ያላችሁ ነበራችሁ እና እሱንም እናየዋለን። ከዛ ቀጥሎ የሚሆነው እዚህ ኤድና ሞል ወይም ደግሞ ኤድና ሞል አደባባዩ የነበረበት ጋር አድርገን በቀጥታ እስከ የዛሬ ጉብኝታችን የሚሆነው ዩጎ ሲቲ ቸርች ወይም ደግሞ ቤስት ዌስተርን አካባቢ ወደዛ አካባቢ ጋር ነው የዛሬ እንትን የጨረስኩት። ወደዛ ስደርስ የሆነ መብራት የመንገድ ዳር መብራት ጠፍቶ ነበርና ከዛ በዛው እኔም እንትኑን አቋረጥኩት። ለማንኛውም ስለዚህ ፕሮጀክት ነው የምንመለከተው የሚሆነው ማለት ነው። ያው እዚህ ጋር አሁን እንደምትመለከቱት ኦልሬዲ ሳሮች እየተተከሉ ነው የሚገኙት። ወደዛ ጠጋ ስንል ደግሞ ኢቨን እየተተከለ ወደዛ እየሄዱ ነውና በጣም ብዙ ፍጥነት ወይም ደግሞ ባለፈው ካየነው አንጻር ትልልቅ ለውጦች ነው ያሉበት። ቅርብ ቀን ነበር ያየነው እነዚህ አላፋት ዝማሬ የነበረበት የዕለት ወይ ደግሞ ከዛ አንድ ቀን ቀደም ብሎ ነበር በቦሌ በኩል ወደዚህ እስከተወሰነ ድረስ ያየነው። ከዛ በኋላ እንግዲህ እንደምትመለከቱት ከፍተኛ የሆኑ ለውጦች ወይም ደግሞ የተሻለ አድቫንስ አድርጎ ነው የሚታየው። ከአሁን በኋላ ምናልባት ትንሽ ቀናት ቢወስድባቸው ነው እንጂ የመንገድ መብራቶችም እንደምትመለከቷቸው ኦልሬዲ ጨርሰዋል። በነገራችን ላይ በርቶ ማይቻቸው ነበር እንደ ድንገት ግን አሁን እዚህ ጋር ስመጣ ጠፍተዋል። ወደ ታችኛው ጋር ግን ከቦሌ መድኃኒዓለም አለፍ ብሎ እዛ ስደርስ ደግሞ የሆነ ቦታ ላይ በርተዋል። ከዛ መጨረሻ ላይ የሆነ ሰዓት ደግሞ ሲጠፋ ጨለም እያለ ስለነበር እኔም በዛ ነው ያቋረጥኩት። በእርግጥ ጠይቀውም ረጅም ደቂቃ እየሆነ ነው እንዳይበዛ ወይም ደግሞ እንዳያሰለችም የተሻለ የሚሆነው እንደዛ ነው። እና ሌላው ኮመንት ላይ ስትሉኝ የነበራችሁት ምንድነው ኤዲት ነው ወይስ እውነትም እነዚህ ህንፃዎች እዚህ አካባቢ ያሉ የሚሉ ኮመንት አይቼ ነበር በባለፈው ቪዲዮ ላይ። ምንም ኤዲት ወር ፌክ የሆነ ነገር የለውም፣ ጀስት ሪል ነው። እንደምትመለከቷቸው ትልልቅ ሆቴሎች አሉ። ሰፈሩ በጣም የሚገርም አይነት ሰፈሩ ነው። ፕሮጀክቱ ሊጀመር ወይም ደግሞ ሲጀመር አካባቢ የተወሰነ ለቆያቸው ቤተሰቦች ሃይላይት ተበያቸው ነበር ይሄ ፕሮጀክት በፍጥነት እንደሚሰራ ክብርት ከንቲባ አዳነች አቤቤ ተናግረው እንደነበር ያው እናንተም መረጃው ይኖራችኋል ብዬ አስባለሁ ብዙዎቻችሁ። ስለዚህ ፕሮጀክቱ እንደምትመለከቱት ነው ማለት ነው። በዚህኛውም በኩል የተወሰኑ ህንፃዎች የእግረኛ መተላለፊያ የተደረጉ አሉ። አሁን ያቺ ፊት ለፊት ያለችዋ ትንሽዋ ኦልሬዲ ከስር እንደዛ ነገር ትታየኛለች እንደ መተላለፊያ ማለት ነው። ትላንት እንግዲህ ያየነው የዚህ ከኤድና ሞል ተነስተን ወደ 22 ነበር ያቀና ነው። ከዛ ስቴዲየም የተወሰነ አይተን ነበር። ያው ዜና ስለነበር እዚህ ሰርቲፊኬት ወይም ደግሞ የኳሊቲ ማረጋገጫ ሰርቲፊኬት እንደተሰጠው በተለይ እዚህ በሳር ንጣፉ ምናምን ጋር በተያያዘ የመጫወቻ ሜዳው ማለት ነው። እሱን ተያይዞ በዛው እግረ መንገዳችንን ኮሪደሩንም እንደዚሁም ደግሞ ስቴዲየም ውስጥ ነው የተወሰነ ሃይላይት ወይም ደግሞ ሳሩ ያለበት አካባቢ አሳይቻችሁ ነበር። ዛሬ ደግሞ ወደዚህ መጥተናል። እየጎበኘን ያለነው ይሄንን ነው ማለት ነው። እንግዲህ እግረኛ መተላለፊያ ተደርጎበታል ያልኳችሁ እቺ እየሰሯት ያለችው ህንጻ ናት። ወደ ቴሌው ጋር እየደረስኩ ነው የሚገኘው። ወደዚህ አካባቢ ያው ሌላው ትልልቅ እንደዚህ የመዝናኛ እንትኖች ይበዛሉ። ሬስቶራንቶች፣ ሆቴሎች ኢቨን መንደሩም ውስጥና አንዱም ምናልባት እንዲጨናነቅ ወይም ደግሞ ሰፈሩ ላይ በደንብ የትራፊክ እንትን እንዲኖር ከሚያደርጉ ነገሮች ውስጥ ደግሞ ያው ሰዎች ወደዚህ ለንግድም ቢዝነስም ትልልቅ ቢዝነሶች የሚሰራበት ነው። በተለይ ኤሌክትሮኒክስ ጋርም ተያይዞ እስከታች ቦሌ ብራስ ድረስ እስኪደርስ ብትሄዱ ብዙ ሞሎች ውስጥ እንዲህ በኤሌክትሮኒክስ ነገር
ነክ ነገሮች የሚሸጡ ወይም ደግሞ እንደዚህ አይነት ቢዝነሶች አሉ። ሁለተኛው ታች ስደርስ ያየሁት ኢቨን እንትኑን ካቋረጥኩኝ በኋላ እዚህ አትላስ አካባቢ ጋር ይቅርታ፣ ቦሌ ብራስ ጋር ሆስፒታሉ ከነበረበት አለፍ ብላችሁ እነዚህ አትክልት ቤቶች የነበሩበት አካባቢ እዛ አካባቢ ምናልባት ተርሚናል መሰለኝ ሰፊው እየተሰራ ያለ እንትን አለ። ልክ ከብራስ ተነስታችሁ ወደ ቤስት ዌስተርን ከመድረሳችሁ በፊት ወይም ደግሞ ታንዛኒያ ኤምባሲ ፊት ለፊት አካባቢ ጋር ያው ታክሲ ተራው እዛ ጋር እንደሆነ ይታወቃል። እዛ ጋርም በትልቁ በሰፊው የተጀመረ አንድ ወይም ደግሞ ፈርሶ ከዚህ በፊት እንትን ነበረ የመኪና መሸጫ ነበር። አሁን ላይ እየሰሩት አይቻለሁኝ። ይህንን ቪዲዮ ከጨረስኩኝ በኋላ በዛው ሳልፍ ነው ያየሁት። እሱ ደግሞ ታክሲ ተራ ነው ሊሆን የሚችለው። ቦታውም ኦልሬዲ ታክሲ ስቴሽን ወይም ደግሞ ያው ስቴሽን የሚባል ባይኖርም እስካሁን መንገድ ላይ ነው የነበረው። እሱ ጋር የነበረበት ጋር እየተሰራ ነው የሚገኘው። ታክሲዎቹ ደግሞ ወደ ውስጥ ከገቡ የተሻለ ስታንዳርድ ነው የጠበቀ ለእግረኛውም እንደዚሁም ደግሞ ለከተማውም በተለይ ኮሪደር የሚሰራባቸው አካባቢዎች ላይ በደንብ በነፃነት እንቅስቃሴ ስለሚኖር እንደዚሁም ደግሞ መጨናነቆች ስለሚቀንሱ እዛ ጋር ሊያደርጉት የሚችለው እሱን ነው ብዬ ነው ማምነው። ሌላው እንደምትመለከቱት እጅግ በጣም የሚገራርሙና የሚያማምሩ ህንፃዎች ደግሞ በየጊዜው አዳዲስ እያየንበት ነው እዚህኛው ሰፈር ላይ። በፊት ያቺ ፊት ለፊት የምትመለከቷት ሸገር ነበረች እንግዲህ እዚህ አካባቢ የምትታወሰው። ከዛ ኤድና ሞል፣ እነዚህ ነበሩ ብዙዎቹ ተጠቃሽ የነበሩት። ያው እንግዲህ ቴሌ አንዱ የሚታወቅበት የዚህ ሰፈር ወይም ደግሞ የመጠሪያ ስም ቢሆንም በቴሌ ቢሆንም የሚታወቀው ሸገር ኤድና ሞል እንደዚህ ጋር ነበር የሚባለው። አሁን በየሰዓቱ አዳዲስ የሚገራርሙ ህንፃዎች ሪል ስቴቶችም አሉ። በነገራችን ላይ እዚህ አሁን አለፍኩት እንጂ ሳላሳያችሁ ካየናቸው ምናልባት ሃይላይት ላይ ካያቸዋቸው ጅምር ትልልቅ ህንፃዎች ውስጥ ሪል ስቴቶችም አሉበት። የዚህ ኮሜርሻል ተብሎ ብቻ የሚሰሩ ሳይሆን ሸገር ህንፃ ጋር ደርሰናል ማለት ነው። እሱ አለፍ ብሎ ያው ሆቴልም አለ፣ የዳማት ሆቴል። ከዚህ ቀጥሎ ደግሞ የዚህ ቦሌ መድኃኔዓለም ሞል ይገኛል። በዚህኛውም በግራ በኩል ትልልቅ ሆቴሎች እንደዚሁም ደግሞ ሞሎች የሚገኙበት ነው። እንደምትመለከቱት ቪላ ቤት አይነት የሌለበት ሰፈር ነው። በእርግጥ ቦሌ ላይ አሁን ላይ የሚጠበቅ አይደለም ነው። ያው ይሄ ማስተር ፕላን ሲቲዎች አሏቸውና አንዱ የዚህ ህንፃዎች በዚህ መሆን አለበት ወይም ደግሞ እስከዚህ ነው ያክል ፍሎር በዚህ ስታንዳርድ የሚል ይኖራልና እንግዲህ የመጣ ነው መንገድ እስካሁን እንደምትመለከቱት ይሄኛው ነው። ምናልባት ብዙ እየዞርኩ ያለፍኩበት መንገድ አላሳያችሁ መሰለኝ። ለማንኛውም እስካሁን ያየነው ይሄንን ነው። ቀጥሎ የሚቀጥለው መዳረሻችን የኤድና ሞል አደባባይ ጋር ይሆናል ማለት ነው። ከዛ በእርግጥ ዛሬ እንኳን አልተሻገርኩም፣ በዚሁ ነው የቀጠልኩት። ባለፈው ነበረ እዛኛው በኩል ስለመጣው ዛሬ ደግሞ ተቃራኒውን ብናይ በየ ነበረው በዚህ በኩል ብቻ ያለፍኩት። እንግዲህ ሄሊዘር ታወር ጋር ደርሻለሁኝ። እግረኛ መንገዱ እንደምታዩት በዚህ በእንትን ኮንክሪት እየሞሉት ነው የሚገኘው። እንግዲህ ወደ ምሽት ነው ከስራ የሚወጣ ሰውም ስለሚኖር እዚህ አካባቢ ብዙ ታክሲ የሚጠብቁ ሰዎች ምናምን ይታዩኛል። እንግዲህ የታክሲ ስቴሽን አንደኛው ጥቅማቸው ልክ ይሄንን ነው የሚቀንሰው። አሁን እንደምትመለከቱት ዋናው አስፋልት ላይ ነው ሰው ኦልሬዲ ሰልፍ የያዘው ሌላ አማራጭ ስለሌለ ማለት ነው። እነዚህ አሁን ሜክሲኮ አካባቢ ጋር ብዙዎቻችሁ ልብ ያላችሁ ይመስለኛል። ያው ከዚህ ሆናችሁ የምታዩ ብዙም ስላላችሁ ማለት ነው። አዲስ አበባ ያላችሁ እጅግ በጣም በርካታ የሚገራርሙ እዚህ ታክሲ ስቴሽኖች የተሰሩ አሉ። ወደዚህ ወደ ሳሪስ ወደ ቄራ የሚወስደው መንገድ ጋር እንደዚሁም ደግሞ ዋቢ ሸበሌ አካባቢ አለፍ ብሎ የተሰሩ በርካታ እንትኖች በፊት ዋናው አስፋልት ላይ የነበሩ የሰው ግርግር ወይም ደግሞ በርካታ ሰው ፀሐይ ላይ አንድ ቦታ ላይ ሆኖ መስመር ይዞ ይጠብቅበት ነበር። ያን ደግሞ የትራፊክ መጨናነቅ ይፈጥር የነበረ እንደሆነ ይታወቃል። አሁን ላይ እዛ አካባቢ በጣም ነው የቀነሰው። ምናልባት ልብ ብላችሁ ወይ ማስተውላችሁት ይሆናል ብዬ አስባለሁ። ሁለተኛ ያው ለሌባም መደረግ አለ። በተለይ ስልክ ስርቆት ጋር በተያያዘ
እዚህ አሁን ፋውንቴኑ የተሰራበት ወይም ደግሞ እቺ ፏፏቴ ነገር ያለችበት ድሮ ቶታል የነበረበት አካባቢ እዛ አካባቢ አሁን በርካታ ሰው እኔ ራሴ ታክሲ ስጠብቅ ስልኬን ተሰረቁ የሚል ሰው ብዙ ጊዜ አስተውል ነበር። አሁን ላይ ኦልሬዲ ሰው የሚፈልገው ሰልፉ ጋር ቀጥታ ይሰለፋል። ስቴሽን ውስጥ ቀጥታ ገብቶ ማለት ነው። መንገድ ላይ መሯሯጡ የሆነ እንትኑ አይኖርም። በደንብ ነው የሚቀንሰው ግርግሩን ማለት ነው። እንግዲህ አሁን እንደምትመለከቱት በምሽቱ ርብርብ ሌላ እንትን ውስጥ ናቸው ያሉት። ለማንኛውም የዛሬ መዳረሻ የሚሆነው እንደነገርኳችሁ የዚህ ተርኪሽ ሬስቶራንቶች ያሉበት ወይም ደግሞ ቤስት ዌስተርን አካባቢ ጋር ነው የሚሆነው ብያቸዋለሁኝ። እንግዲህ ምናልባት አሁን ወደ 22 ማዞሪያ የሚሄዱ ታክሲዎች እየተጠቀሙ ሊሆን የሚችለው አሁን አይለፍናት መታጠፊያ ነች። ያኛው መንገድ ሙሉ ለሙሉ ገና እንትን ስላላለ ማለት ነው። ወይ ደግሞ እዚህ ስቴዲየሙ ያለበት መስጊዱ ፊት ለፊት ጋር አንዲት መታጠፊያ አለች፣ የአዲሱ አስፋልት ወይ ደግሞ ወደ አክሱም ሆቴል 22 ማዞሪያ ጌታውን ባሻ የሚባለው አካባቢ ጋር ማለት ነው እንጂ ይሄኛው ዋናው መንገድ ትላንትና ያየነው ፕሮጀክት ከዚህ ከኤድና ሞል ተነስተን እስከ 22 ድረስ ያለው ማዞሪያ እስከ 22 ማዞሪያ ድረስ ያለውን ፕሮጀክት ያው ትላንትና ስላየ ነው ማለት ነው። እንግዲህ በዚህ ጋር ኦልሬዲ ደርሰናል። ወደዛኛው የሚወስደው መንገድ ኤድና ሞል ፊት ለፊት ጋር ነው የሚገኘውና እንግዲህ ወደ ግራችንን ይዘን ወደዛ ነበር ሄድ ነው። እሱን ትላንትና ስላየ ነው ቀጥታ ወደ ቀረን ወደ ቦሌ አቅጣጫ ነው የምናመራው ማለት ነው። እንግዲህ ተሻግሬ ያለኝ ያው ቦሌ መድኃኔዓለም ፊት ለፊት ጋር ነው የሚገኘው። ያው ያልኳቸው እዚህኛው ጋር ነው እንግዲህ የእግረኛና በተለይ ወደ ታችኛው ጠጋ ስንል በደንብ የተለየ ወይም ደግሞ ሆን ተብሎ ያልተሞላች የቀረ ቦታ አለ። በዚህ በአረንጓዴ በችግኞች መትከያ ቦታና በእግረኛ መረማመጃው መካከል ማለት ነው። ወደዛ አካባቢ የሳይክል መንገድ ነው ሊሆን የሚችለው። ከዛ አንጻር ነው ያልኳቸው። እንደዚህም ደግሞ ቼክ ካረኩት ስለዚህ ፕሮጀክት ካየሁት መረጃ ማለት ነው። እንግዲህ ዛሬ እኔ ሀሳብ ጨርሻለሁኝ። የምላችሁ አዲስ ነገር የለኝም በሀሳብ በምስል ግን አብረን እንቀጥላለን። እስከቻላችሁ ድረስ አብራችሁኝ እንድትሆኑ ጠይቃችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ነገ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁኝ። ቻው።